16ኛው ከተማ አቀፍ የኪነ ጥበብ ፌስቲቫል በዚህ በመስቀል አደባባይ በአዲስ አበባ ከተማ በሚገኙ በ11ዱም ክፍለ ከተሞች የተወጣጡ የተለያዩ ባህልን ኪነ ጥበብን ሊዘክሩ የሚችሉ እርስ በርስ የሚያስተዋውቅ የቀድሞውን ትውልድ ከአሁኑ ትውልድ ጋር የሚያስተሳስሩ የኪነ ጥበብ ፌስቲቫል ተዘጋጅቷል። እንግዲህ ፌስቲቫሉን በተመለከተ ወደ እናንተ ወደ ተመልካቾቻችን የምናደርስ ነው የሚሆነው። አብራችሁ ቆዩ። እንኳን ለ16ኛ ጊዜ ለሚከበረው ከተማ አቀፍ አዲስ የኪነ ጥበብ ፌስቲቫል በሰላም አደረሰን አደረሳችሁ። በዛሬው ዕለት የተከፈተው የኪነ ጥበብ ፌስቲቫል ጥበብ ለሀገር ማንሰራራት የሚል መሪ ቃል ተሰጥቶታል። ኪነ ጥበብ የሀሳብ ልዕልና ተሸካሚና የለውጥ አራማጅና ማጽኛ ዘዴ ነው። በዚህ ረገድ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ የከተማው አስተዳደር የአስፈጻሚ አካላት ለማዋቀር በወጣው አዋጅ በተሰጠው ተግባርና ኃላፊነት መሰረት ጥበብን ለማሳደግ የተሰጠውን ልዩ ተልዕኮ ለማሳካት የሚያደርገውን እንቅስቃሴ አንዱ አካል በመሆኑ ይህ ከዛሬ ጀምሮ በዚህ መልኩ ቅድመ ዝግጅት ተደርጎበት ሀገርና ጥበብ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ ለ16ኛ ጊዜ ከዛሬ ጀምሮ እስከ ሰኔ 9 ባሉት 3 ቀናት በደመቀ ሁኔታ ለማክበር የተዘጋጀው ከተማ አቀፍ የኪነ ጥበብ ፌስቲቫል ተጠቃሽ ነው። ለ16ኛ ጊዜ በከተማ አስተዳደራችን የሚከበረው የአዲስ አበባ የኪነ ጥበብ ፌስቲቫል በከተማችን ያሉ ከተማችንም የአገራችን መዲና እንደመሆኗ መጠን በአገራችን ያሉ የኪነ ጥበብ አንጋፋ ባለሙያዎች አቅማቸውን የፈጠራ ችሎታቸውን ወደ አደባባይ አውጥቶ ወደ ህዝቡ እንዲዳረስ በማድረግ የጎላ ሚና የሚጫወቱበትን አውደሪ ለማሳየት የሚያግዝ ነው። ከዚህም ባለፈ አማተር የኪነ ጥበብ ባለሙያዎች ካንጋፋዎቹ እየተማሩ ልምድ እየቀሰሙ ኢትዮጵያ ሀገራችን የማይነጥፍ የኪነ ጥበብ ሀብት ያላት መሆኑን ለማሳየት የሚያስችል ስለሆነ በየደረጃው የተከናወነው የኪነ ጥበብ ፌስቲቫል በከተማ ደረጃ ሰብሰብ ተደርጎ የሚቋጭበትና ከነዚህ ፌስቲቫሎች ልምድ በመውሰድ አቅም በመውሰድ ለቀጣይ ስራዎቻችን እቅድ ሆኖ ትልልቅ ስራዎችን መስራት ይጠበቃል። ጥበብ ሁለንተናዊ ብልጽግናን በማምጣት በአንድ ሀገር ብሔራዊ ጥቅም መረጋገጥ ሰላምን በመፍጠርና ለሀገር ገጽታ ግንባታ መሳሪያና የነገዋን ኢትዮጵያ የምንስልበት ዘርፍ ከመሆኑም በተጨማሪ አሰባሳቢ ትርክት በመገንባት ወንድማማችነትና እህትማማችነት ለማጠናከር የሚኖረው አስተዋጽኦ ከፍተኛ ነው። በዛ 64 65 ትዝ የሚለኝ ነገር በነግራችሁ የአፍሪካ ህብረት ኢትዮጵያ ውስጥ ፕሮግራም ነበረው ይዘጋጅ ነበር። በዛን ጊዜ 3 የትምህርት ቤት የሙዚቃ ክበቦች ነበሩ። አጼ ገላውዲዮስ፣ ዳግማዊ ሚኒሊክ እና ወይዘሮ ሲን ደሴ እኒያ ሶስታችን ተዘጋጅተን ውድድር አርገን የኛ ትምህርት ቤት በውድድሩ አሸንፎ ተሸላሚ ነበር። ለአፍሪካ ህብረት ሰዎችም የተለየ ኦኤዩ የሚል ጽሁፍ በማርሽ ባንድ እየተንቀሳቀስን በመስራት አሳይተን ተሸላሚ ሆነናል። ያ ትዝታለኝ። ዛሬም ቢሆን ደግሞ እንደዚህ አይነት የኪነ ጥበብ ስራዎችን ለልጅ ልጅ እንዲተላለፍ በአንቲክ መልክ በባህል መልክ መቆየት አለበት ብዬ አስባለሁ። ፌስቲቫሉ በጣም አሪፍ ነው። ለመጀመሪያ ጊዜ ነው የተሳተፍኩት እና በጣም የተለያዩ ወጣቶች የጥበብ ስራቸውን እያቀረቡ ነበርና በጣም ደስ ይላል። እኔ በጣም የሚገርመው ነገር እስካሁን ካየዋቸው የኪነ ጥበብ ፌስቲቫሎች
የዘንድሮ በጣም የሚገርም ነው። የመጡ ሰዎች ኢትዮጵያን ማለት በኪነ ጥበብ ተጋብዘው ያላቸውን ስራዎቻቸውን እንዲያስተዋውቁ የተጋበዙ ሰዎች በዓለም የኢትዮጵያን ኪነ ጥበብ እያስተዋወቁ ያሉ ናቸው። ኢትዮጵያ ምን አላት የሚለውን ቱባ የኢትዮጵያን ባህል እንግዲህ እንደኛ ክፍለ ከተማ አሁን ለዛሬውም ጭምር ከክፍለ ከተማም ያመጣናቸው አሁንም ተወዳድረው ወደ ትልቅ ቦታ የሚደርሱ ልጆች ናቸውና ከዚህ ፊት የነበሩትም ልምድ እየወሰደን 14ኛ ዙር ላይ 15ኛ 16ኛ እያለን ከተማ አቀፍ የፌስቲቫል ዛሬ ላይ የደረስንበት ሁኔታ ነው ያለውና ከባለፈው ዘንድሮ ደግሞ አሻሽለን የመጣንበት ከዛ በዛው ልክ ደግሞ ልጆችም ያላቸውን ጥበብ ተጠቅመው ደግሞ አገራቸውን የሚያስተዋውቁበት እንትን ያለውና በጣም ደስተኛ ናቸው። ሲደመር ደግሞ ከተለያዩ ቦታ ነው የሚመጡ በዚህ አጋጣሚ ከተለያዩ ቦታ እየመጡ ነው ልምዱን እየቀሰሙ ያለውትና ይሄን ደግሞ እኛም ከፍ አድርገን እየረዳን ወደ ትልቅ ቦታ የምናደርስበት እንትን ያለው ድሮ በእኛ ዘመንና በእናቶቻችን ዘመን የሚሰሩትን ቱፊት የሆኑ ባህሎቻችንን አያውቁም። እሱን ኖሌጅ ሼር ለማድረግ ብዙ ነገር ይዘን መተናል። የእጅ ስራዎች፣ ጥልፎች፣ ዳንቴሮች፣ ወፍጮ የመሳሰሉት ነገር በአሁኑ ጊዜ የኛ ልጆች የማያውቋቸውን ነገር አይደለም ስራውን ስሙን አያውቁም። እሱን ለማስተላለፍና የባህላችንን ክብደትና ውበት ለማሳየት ነው የመጣነው። በተጨማሪ ደግሞ የአጠቃላይ የብሔር ብሔረሰቦችን አልባሳት ለብሰን የመጣነው ያ ማለት ልብሱ ዝም ብሎ በጥቅል የአገር ባህል ልብስ ይባላል እንጂ የምን ብሔረሰብን እንደሚወክል ህፃናቱ አያውቁም። እሱን ስናስረዳ ነው ያልነው። እንግዲህ ባህል ፌስቲቫል ላይ እኔ የመጣሁት ከምሰራቸው ስራዎች መካከል እዚህ ቦታ ጋር ይዤ የመጣሁት ደግሞ ትምህርት ቤት ነው፣ አርት ስኩል ነው። በ2004 ላይ የተመሰረተው ግን በርካታ ታዳጊዎችን ወጣቶችን የስዕል አፍቃሪያንን ያሰለጠነ ትምህርት ቤት ነው። ዛሬ እሱን ነው ዛሬ ይዤ የመጣሁት። እንግዲህ በርካታ ሰዎች እንደምታየው በደንብ እየተለማመዱ እየሰሩ ይገኛሉ ማለት ነው። የብሔር ብሔረሰቦች ሙዚቃ አለ፣ ባህል አለ፣ አለባበስ አለ፣ ወግ አለ። ያንን በትምህርት ቤት የኪነ ጥበብ ክበብ ውስጥ ዴቨሎፕ ቢደረግ ቢያድግ የኛ ለሌላው የሚተርፍ ነው። አሁን ብዙ ዝዋዜዎች አይታችሁ እንደሆነ እስክስታ፣ ሮክ ኤንድ ሮል፣ ትዊስት በሙሉ የምንላቸው አሁን ፈረንጆች ወስደው የሚጠቀሙባቸው መሰረታቸው የኛ ነው። የኛን በዘመናዊነት ብናሻሽለው ቱሪዝም ግባት ይሆናል። ስለዚህ እነዚህ ነገሮችን ትምህርት ቤቶችና የከተማ ባህልና ቱሪዝም አንድ ላይ ተቀናጅተው የተለያየ ዝግጅቶች ቢያዘጋጁ እኛም ሳናልፍ ቆመን ምስክርነት እየሰጠን ለልጆቻችን ታሪክ ብናስተላልፍ ደስ ይለኛል። ትውልድ በዚህ መንገድ መሰልጠን አለበት። አስተሳሰብ ላይ በተለይ አስተሳሰብ ላይ የሚሰሩ ተቋማት መታየትና መታገዝ አለባቸው፣ መደገፍ አለባቸው። ስራዎቻቸው እንዲወጣ በተለያየ መንገድ ማህበረሰቡ ተደራሽ እንዲሆን መደረግ አለበት ብዬ ነው የማስበው። ኪነ ጥበብ ሲባል ከታች ጀምሮ ነው መምጣት ያለበትና በትምህርት ቤትም የሚገኝ እንትን አለ፣ ፕላስ ደግሞ በልምድም ጭምር የሚገኝበት ሁኔታ ነው ያለውና ይሄን ልምድ ደግሞ ከፍ አድርገን በየጊዜው ክትትልም ድጋፍም እያደረገን ከመጣ አጠቃላይ አሁን የያዝናቸው እንትኖች ትልቅ ቦታ ደርሳለሁ ብዬ ገምታለሁ። ባህላችን እንዳይረሳ ቅድም ያልኩሽን አንድነትን፣ ህብረትን፣ ፍቅርን፣ መተባበርን ሁሉን ነገር የሚያስተምር ነው። ሌላ ደግሞ ባህሎቻችንን ለልጆቻችን በደንብ አድርገን ከነቃው ከነስሙ የምናስረዳበት ነው። ጥቅም አለው፣ እጅግ በጣም ትልቅ ጠቀሜታ አለው። ሌላው ደግሞ አገራችን ውስጥ እንደዚህ አይነት ነገርም አለ ወይ እስከማስባል እስከማስደመም የምንደርስበት ነው። በአጠቃላይ ብዙ ጥቅሞች አሉ። እያንዳንዱ ባለድርሻ አካል እዚህ ጋር በጣም ደስ በሚል መልኩ እንደምታያቸው ነው። ባህላዊ ልብስ ለብሰው ነው የመጡት። የኪነ ጥበብ ምንም የቀራቸው ነገር የለም። እያስተዋወቁ ነው፣ ሰውን እያዝናኑት ነው፣ እያስደሰቱት ነው። በጣም እኔ በግሌ በቃ ያው ለብሼም የመጣሁት ለዚህ ነው። በግሌ ደስ ብሎኛል። የነሱንም ደስታ ደግሞ ተዋህዶኛል እና
በከተማዬ በአዲስ አበባዬ ኩራት ይሰማኛል።